እንዲህ ያለውን ለሊና የሚዘገን ነገር ካንቺ ፍጹም አልጠብቅም። ለመጀመሪያ ጊዜ የጊዜያችን ሰዎች የሚል የአማርኛ ፊልም ላይ የተሳተፈችው ጂጂ 1989 ዓመተ ምህረት ላይ በተሰራው የሞት ፍቅር በተሰኘው ፊልም ላይ በኮከብ ተዋናይነት ተመርጣ ነበር። በወቅቱ ሎሬት ጸጋዬ ገብረ መድኅን በክብር እንግድነት በተገኙበት መድረክ የምርጥ ተዋናይ የክብር ዋንጫን መሸለሟ ብዙም ያልተወራለት ታሪኳ ነው። እና ለገረመው ገንዘብ ብለሽ በበሽታ የምትሰቃየውን አዛኝ ጓደኛሽን እሷ በማትጠብቀው መልኩ ፍቅሯን ክብራ ለመንጠቅ ተስፋ የተጣለባት የፊልም ተዋናይ በርቺ የተባለችበትን ችሎታ ወደ ጎን ብላ ራሷን ሙሉ በሙሉ ለሙዚቃ ሰጠች። ያም ሆኖ በወቅቱ የዘፈን መንደር ላይ ተቀባይነትን ማግኘት አልቻለችም ነበር። በዚያም ምክንያት የምትወዳት ሀገሯን ተሰናብታ ወደ አሜሪካን በረረች። የዋሽንቱ ዜማ ደናሁን አሰኘኝ ደናውን ከተማ አሆ ማሚ ደናውን ከተማ። አንቺ ምን አጣሽ እድሜ ለሰናይት በይ። ይህን አይደል የምልሽ የሰው ጡረተኛ መሆን የሰለቸኝ ያኮኔ ማርታ ማለት ያኮኔ ማርታ ቤት መኪና እንዲባል ነው ምኞቴ ገባሽ? እና አንቺ ምኞት የመሳካዊ ሰናይትን ተደራርሰሽ ነው እንዴ? በሌላ በኩል ማን ተሳካልሻለኝ? እንዲህ ያለውን ለሊና የሚዘገን ነገር ካንቺ ፍጹም አልጠብቅም። ለአንድ ለሶስት ቀን ትግስት ይኖርሽ ሁሉንም ትሰሚዋለሽ። ቆይ ግን ሰናይትስ ፍጹም ንጹህ ነች? ገረመው ሙሉ በሙሉ ታፈቅረዋለሽ ብለሽ ታስቢያለሽ?